ሰላም አለይኩም ወራህመቱላሂ ወበረካቱ እንደም ክርስቲያኖ ወገኖቼ ሰላም ብያለሁ ሁሉቼ በያላችሁበት ሰላማችሁ ብዙ ተረፍረፍ ይበል እንዴት ናችሁ እንዴት ቆያችሁኝ ከኔ ጋር በጣም ደህና ነኝ በመጀመሪያ ደስ አጎጆ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ላይክ ሼር ያደረጋችሁ ቤተሰቡ ነው ቤተሰብ ሆናችሁ ደግሞ ቪዲዮ ላይክ በማድረግ ጀምሮ ይታያላ ዛሬ ለዱባይ ወንዶች መልእክት አለኝ እንግዲህ ይሄን ጡንቻ እያሳዩ ነው እማወራው ማለት ነው እኔ በዚህ በጡንቻ ተከብሬ የምኖር ሰው ለሌላቸው ነው ለነግራቸው ነው ልክልካቸው ትናንት የተፈጠረውን ሰማችሁ ሰሞኑን የተፈጠረውን እንኳን ሰምታችኋል ሰሞኑን ሶሻል ሚዲያ ላይ ቲክቶክም ብዙም አይደለም ዩቲዩብ ላይ ብዙ አይደለምና ዱባይ ላይ የኛ በሻው ቄጦን ለማውራት የሚከብዳልና አረጉት ባንጋል ሲሉ እኔ በዚህ ነገር ላይ ምንም መልስ የለኝም እንዴት ወንዱ ልጅ ባንጋል ያረጋዋል አበሻ አይደለም እንዴ አያወልቀውም እንዲያልኩ እንዳልመታችሁ ተጠብቁ ስሜታዊ ሆኜ ማለት ነው እና አያረጋውም እንዴ ስል ልል ነበር ተውኩት ምክንያቱም እኔ በሰው ቄጥ ምን አገባኝ ቄጡን መከላከል ካልቻለ አንድ ወንድ ልጅ ምን ወንድ ከባለ ቀሚስ መልበስ አለበት እንጂ በነገራችን ላይ ሰሞኑን ዱባይ በጣም ሽቲ እየተሸጠ ነው አሉ ወንዱም እየለበሰ ነው አሉ እና በጣም ሽቲ የሽቲ ገበያ ያዋጣል ሴቶችዬ ሽቲ እያያዛችሁ ማለት ይሄ ዱባይ ነጋዴዎች እና እንዴት ወንድ ልጅ በቂጡ ይጠራጠራል ምናምን ነገር ብዬ እንደዚህ ነገሩን አለፈ ምንም አላልኩም በዩቲዩብም በቲክቶክም ማለት ምንም ትናንት ደግሞ እስክሎር እያደረኩ ላይቭ ላይ በር ዘግተው ድረሱልን አንድ ቀን እኮ ነው በር ዘግተው ድረሱልን ሊገሉን ነው ባንጋሊ ሊገለን ነው እኔ በሰጨኝ ነው የምላችሁ በሰጨኝ እንዴት አበሻን ባንጋሊ በር ያዘጋዋል እኛ እኮ ጥቁሮች እኮ ነን ማንንም ማንፈራ ዜጎች እኮ ነን ከፋጣራችን ውጭ እንዴት በር ይዘጋል አበሻ ወይኔ ባላቸው በሰጨኝ ተናደርኩ ነው የምላችሁ አበሻ በር ዘግቶ ድረሱልኝ ለዛውም ሴት ልጅ ሳርጀ ድረሽልኝ ሙኒ ድረሽልኝ ይላሉ ይሄ ተውርዴትም በላይ ውርዴት ብዙ ውርዴት እንበላውና እንነበው ብዙ ውርዴት ቂጣቸውን ደሞ ተሪብሊበው እንዴ እኔ ምለው ቆይ ወዲ ዱባይ ስገቡ ምን እየቀመሳችሁ ነው የምትገቡት ምን የሚያፈዝ ነገር ነው እንደሚያቀምሳችሁ ግን ወላሂ ምን ለምነግራችሁ እነዚህ ልጆች የከተማ ልጆች ናቸው የገጠር ልጅ ቢሆን ወላሂ አፍንጫው ብሎ ነው የሚዘቀዝቀው አረኛ ገጠር ልጆች ለጠጣጣ ያለን እንዴ በተለይ ቦረና ካለማ አንድ እንትን ካገኘ ቦረናና ራያ ተገናኙ አለቀለ እንኳን ባንጋሊ አይደለም እና አይደል ቦረና አሁን በዱላ ምናምን አይፈራም የቦረና ትንሽ ራሱ ማለት የምር በሽመሉና አፍንጫውን ብሎ የሚዘቀዝቀው ደግሞ በቂጤ እንዴ ቂጤን ተውና ቂጡ ያለፈ ጉዳይ ነው ግን እንዴት ወንድ ልጅ በር ይዘጋል በር ዘግቼ ድረሽልኝ ሳርዬ አላረገውም ወላሂ አላረገውም እንዴ ምን ነው ሻ ወራዴ ሰው ወራዴ ሆላ ቆፍጠን በሉ እንዲው እናንተ መሆናችሁን አታስደቡ ሳውዲ አረቢያ አበሻ ተከብራ የምትኖርበት አረብ ሀገር ብትኖር ማለት ነው እኔ ስለሌላው አላውቅም አረብ ሀገር ላይ ግን እንደ ሳውዲ አረቢያ አበሻ ተከብራ የምትኖርበት ሀገር የለም የምር አይደለም የውጭ ዜጋ ማለት ነው ራሳቸው ዜጎቹ አረቦቹ ወላሂ እንዴት እንደሚፈሩ ማለት ነው በጣም ነው የሚፈሩ ያኔ ሁሉም ጀግና ሆኖ አይደለም ሁሉም ጀግና ሆኖ ሳይሆን አንዳንድ ልጆች በሚሰሩት ስራ ብዙዎቻችን ተከብረን እንኖራለን የምርን ነው ወላሂ አበሾች በጣም መነው እንዲሆን በጣም ክፉ እንዲሆን ምናምን ደግሞ ታልነኩን እንደማንነካ ምናምን አሳምረው ያውቃሉ አረቦቹ ራሱ ይሄን ብትጠይቋቸው ለማንኛውም ቪዲዮ ኑትና እንደው እየመጡ ነው ያሉት ተረጋጉ ተባሉ ተቃሽ እየመጡ ነው ይስ ደረሰኝ ትናለኛ በር ይስተፈራ ነው ይስተፈራል ተነኩት ይወርቃል አንዴ ተነኩት ደግሞ ከነኩት በጃኪ ሎኬሽን የምትሉላችሁ ሻርጃ ኢንዱስትሪያል ኤሪያ ነው ኢንዱስትሪያል ኤሪያ 50 ኤሪያ 50 ናሽናል ፒንት ቱላችኋ
ይኸው እነ ሳሪ እነ መሲ ብርጅስቶን ይኸው መጡላችሁ። ሰጥቻለሁ አቡኪ ሰጥቻለሁ። ታሜን አስገቡት። ቆይ መሲ በር ዘግተው አንድ ቃሚያ ናቸው እንግዲህ በመገረጃ ውስጥ ይደበቃሉ ምናምን። እንዴት ወንድ ልጅ ሳርዬ ድረሽልኝ ሙኒ ድረሽልኝ ይላል። እኔ ያስም ሀበር ቦንኩ አበላህ ነበር የለም እንደ ለካ አይ የለም ግን ቢሆንም የቀጭን ቲበታኛ ነኝ እንትን እንዳትሉ እንዲያንቁ የቀጭን እገባለታለሁ በአጥንቱም ቢሆን እንዴ እቂቴ በክብሬ ደግሞ ሊመታኝ አንጋሊ ሊመታኝ በብረዲስ ነው የሚመቱን ይላሉ። አንተ ጋር ብረዲስ የለ አፍንጫውን አትሎ ማውጣት ምን ነው በሰጨኝ ነበር ማለት እናንተ ላይ አይደለም የዱባው ወንድ ረኒ በሰጨኝ ተናገርኩ እና ለማንኛውም ራሳችሁን አስከብሩ። ቆፍጠን በሉ፣ ቆፍጠን ጀነን በሉ። ራሳችሁን ሳታስከብሩ ቂጣችሁን ሳታስከብሩ እንዴት ነው ሚስት አግብታችሁ ሚስታችሁን የምታስከብሩ? ታዲያ እዛ እኔ ዱባይ እህቶችን አሉ አልሰጥም። ለዱባይ ወንድ የሚባል እህቶችን ዱባይ ውስጥ አገባለሁ ብቲ ተጋደል ሲስተር ተጋደል ነው ተጋደል እህቶቼ ዱባይ ልናገባ ነው ቢል እገላለሁ። ምን ቂጡን ያላስከበረው እንዴት ነው እህቴን የሚያስከብርልኝ? ወንድ ልጅ ቂጡን ሳያስከብር ራሱን ሳያስከብር እንዴት ሴት ልጅ ያስከብራል ብዬ እህቴን ለዱባይ ወንድ ይሰጣለሁ? ምን ጉር ናቸው? ለማንኛውም እውነት ታወራን ወደ ህግ መሄዳችሁ ጎበዝ ናችሁ። ማለት ህጉ በጣም ከባድ ነው አውቃለሁ። ዱባይ ላይ በጣም ትንሽ ከበድ ይላል። ሳውዲም እንደዛው ነው። እኛ ግን እንደዚህ እንደልብ ተፈርተን እንድንኖር ምንድነው ተከብረን እንድንኖር ያደረገን ባህርተኞች ነን። ምክንያቱም ህገወጥ ልጆች በጣም ብዙ ነገሮችን አንፈራም። ህገወጥ ልጆች አንፈራም። ለዛ ነው እና እናንተ ደግሞ ህጋዊ ስለሆናችሁ ምናምን ነገር እውነት ለመናገር ትንሽ ያስፈራል። ህጉም እውነት እንደው አቀታዋችሁ አይመስለኝም። እንደው እውነት ለመናገር አቀታዋችሁ አይመስለኝም። እስካሁን ነው እንደው ዝም ብዬ ልቀልር ብዬ ነው እንጂ አቀታዋችሁ አይመስለኝም። አዎ እኮ የሚል አይጠፋም ደግሞ። ለማንኛውም ግን ወደ ህግ መሄዳችሁ ጎበዝ ናችሁ። የተማረ ሰው ሲኖር እንዲህ ነው። ወላሂ እኔ በሆን ግን አልሄድም። ህግ ምናምን አልሄድም። ስላልተማርኩ ሳይሆን እንዴ አፍንጫውን በድንጋይ እንዴ አፍንጫውን ብዬ ሞታታለሁ እንዴ። ዞሮ እናንተን አድምጫችኋለሁ። ያደነኩባችሁ ምክንያት ህጉን ስለምታውቁ ቢያንስ ያገሪቱን እንትን ለማክበር ያደረጋችሁት ነገር ደስ ይላል። ከዛ ውጭ ግን በቂጣችሁ ከመጣ ግን ግዴሉ እንዴው ገላችሁ ሞቱ። ይሄ ለዲብዲቡ ምናምን ነገር ህግ መሄዳችሁ ትንሽ ያስጠላኝ ነው። ምንድነው ሴቷን ልጅ ድረሽልኝ ማለታችሁ ነው እንጂ ህግ መሄዳችሁ ኖርማል ነው። ግን ዳግመኛ በቂጣችሁ የሚመጣ ከሆነ ወንድ ልጅ እንደ ሴት ልጅ እየተደፈረ የሚኖርበት ዱባይ የለችም። አፍንጫውን በለተሪፋ ምን ሆነሃል? በክብርህ አትደራደር። ምን ይላል በል የኔ ምክር አሁን እስከጣጣ ውዝግብግብ አደረጋችሁ። አሁን ስሰርባችሁ አሁን አይ ለማንኛውም ኑሮ እንደዚህ ነው የገባኝ እኔ ራሱ። ዞሮ ራሳችሁን ጠብቁ። አይ ምን ራሳችሁን ጠብቁ። ቂጣቸውንም አልጠበቁ እንኳን ራሳቸውን እና ዞሮ እኔ አሁን ምን ብዬ ላጥናናችሁ የዱባይ ወንዶች ነሽ አይዟችሁ ብልም አበሻ ነኝ እንዴት መሸነፍን ደግፌ አይዟችሁ ልበላችሁ በሏቸውም እንዲያለ ህጉ ከባድ ነው አውቃለሁ። ምን ብዬ ላጥናናችሁ? እሺ በምን ልደግፋችሁ? ልንጣ እንዴ ካልሆነ ይሄን ይዤ ልንጣ ተወስዱኝ ወይኔ ያሲም መሐመድ። ለማንኛውም ዘና እያደረጋችሁ ነው ዱባዮች። ዱባይ ያለ መንፈስ በጣም ያስጠቀኛል። አንዳንዴ በሴቶችን በኩል ሲገባ፣ አንዳንዴ በሌብነቱ፣ አንዳንዴ በቂጡ፣ አንዳንዴ ደግሞ በመደብደቡ ግን እንደው ፈጣሪ ሆናችሁ ዱባዮች። እኔ ብሞት ችጋር ግፍት ያደርገኛል። ዱባይ አልሄድም። እዚሁ በባህር እየተመላለስኩ ተከብሬ የምኖርባት ሳውዲ አረቢያ ላይ እኖራታለሁ። ዱባይ እንዳትሄዱ። ከዚህ ተይዛችሁ የምከዱ ልጆች ሳውዲ አረቢያ ኖራችሁ ልጅ ዱባይ እንዳትከዱ። ተወራዲያ ጋር አብራችሁ ወራዲያ ነው የምትሆኑት። ቻው ምን ነው እኔ አሁን አይዟችሁ ብዬ አሁን ስሊ ብገባለሁ። ስሜታዊ እየሆንኩ ነው። ይቅርታ። ለማንኛውም ሰላም ሁኑ። የዱባይ ወንዶች ቂጣችሁን ማስከብሩ፣ ራሳችሁን ማስከብሩ።
ከዛ ውጭ ግን የዱባይ ሴቶችን እንጀነጅናለን ብላችሁ የምትሉት የዱባይ ሴቶች ስልክ ብታነሱ ለነዚህ ወንዶች ተደባድበው ደም እስካላፈሰሱ ድረስ የዱባይ ሴቶች ለወንዶች እንዳታነሱ። መጀናጀን ካለባችሁም ሳውዲ አረቢያ እኛ ጋር ትጀናጀናላችሁ። ተደባድበው የማያስከብርሽ ወንድ አግብተሽ እዛ በሉ። ለማንኛውም ቻው፣ እኔ ስራ አለብኝ። ሳሳ ሙላ